بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 26 ነው። በክፍል 25 ላይ 18ኛውን የሱረቱል አዕራፍ አያ የቃኘን ነበር። ቃለ እኽሩጅ ሚንሃ ከዚህ ውጣ አለው አላህ ከነበረው መቃም ከነበረው የክብር ስፍራ ለኢብሊስ ማለት ነው። መዝኡመን የተዋረድ ከሆነ መድሑራ በራስህ ሐሳብ በራስህ ኔጌቲቭ ቶት በራስህ ክፉ ሐሳብ ክፉ ጥላቻ የተጨማደድ ከሆነ መድሑራ ከዚህ ውጣ። ከዛ ለመን ተቢዐከ ሚንሁም እሱን ነው ዛሬ የምናብራራው 18ኛ አያ ላይ። ከዛ ለኢብሊስ ምን አለው አላህ ለመን ተቢዐከ አንተን የተከተለ። አሁን ተመልከቱ በአላህና በኢብሊስ መካከል ኮንቨርሴሽን እየተከናወነ ነው። ኢብሊስ ከዚህ በፊት እንዳየነው ምን አለ? አነ ኸይሩን ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን። ከዛ አላህ ቃለ እሕቢጥ ሚንሃ ፈማ የኩኑ ለከ አን ተተከበረ ፊሃ ፈኽሩጅ ኢነከ ሚነ ሳጊሪን አለው። ከዛ ጊዜ ስጠኝ አለው። አንዝርኒ ኢላ የውሚ ዩብዐሱን አንዝርኒ ያቆየኝ ኢላ የውሚ ዩብዐሱን እነሱ እስከሚቀሰቀሱ ድረስ እኛ ማለት ነው አይደል? እነሱ እስኪቀሰቀሱ ድረስ። ከዛስ ቃለ ኢነከ ሚነል ሙንዘሪን አላህ ከሚቆዩት ነህ አለው። ከዛ ቀጠለና ሐሳቡን ፈቢማ አግወይተኒ እኔን ስላጠመምከኝ ለአቁደነ ለሁም ለነሱ እንቅስቃሴን ተመልከቱት። እሺ ፈቢማ አግወይተኒ አለ። ቀጥታ አላህን ወቀሰ። አንተ ስላጠመምከኝ አለ። ከዛ ወደኛ ለአቁደነ ለሁም ሲራጠከል ሙስተቂም ለነዚህ ማለትም በአርዋህ ዓለም ሳለ ለኛ ለሰው ልጆች ማለት ነው። ለአቁደነ ለሁም ሲራጠከል ሙስተቂም ቀጥተኛ መንገድ ላይ እቀመጥባቸዋለሁ። ከዛስ ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمالهم ከፊትም ከኋላም ከቀኝም ከግራም አጠቃቸዋለሁ። ወላ ተጂዱ አክሰረሁም ሻኪሪን እነዚህ አብዛኞቹ አመስጋኝ ሆነው አታገኛቸውም አለ። ከዛ አላህ ምላሽ ሲሰጠው ቃለ ፈኽሩጅ ሚንሃ። አሁን አላህ ማንን እያናገረ ነው? ኢብሊስን። ቃለ ፈኽሩጅ ሚንሃ መዝኡመን መድሑራ። ከዛ አላህ ምን አለው? ለመን ተቢዐከ አንተን የተከተለ ሚንሁም ከእነርሱ። አሁን በያኑል ቁርአን ምን አደረገ መሰላችሁ? ለመን ተቢዐከ አለው ቁርአን። ለመን ተቢዐከ አንተን የተከተለ ኢብሊስን ለመን ተቢዐከ ሚንሁም ቁርአን ኢልተፈተ ኢለይና ወደኛ ዞር አለ። በያኑል ቁርአን ሚንሁም ከእነርሱ ነበርን ማለት ነው። ዛኔ አየህ ደግሜ እንደተናገርኩት ሚንሁም ከእነርሱ የተከተለ ለአምለአነ ጀሀነመ ምዬ ነግርሃለሁኝ ለአምለአነ ጀሀነምን እሞላለሁኝ ሚንኩም ቁርአን ጣቱን እኛ ላይ ይቀሰረብን። ሚንኩም ከእናንተ አጅማዑን ከእናንተ አጅማዒን ይቅርታ አጅማዒን ሁላችሁንም በአጠቃላይ ኦል ቱጌዘር። አሁን ሚንኩም የሚለው ነው የምፈልገው። ሚንኩም ቁርአን ጣቱን ቀጥታ እኛ ላይ ቀስሮ ምንድን ያለን? ሚንኩም ከእናንተ ነው ያለን። እኛ እዛ እየሰማን ነው፣ ኮንቨርሴሽኑን እየሰማን ነው። ለመን ተበዐከ ሚንሁም ከእነርሱ ነበር እየተባለ ነበረው። ከእነርሱ አንተን የተከተለ ከማ ከሰዎች ከእነርሱ ነበር። ዘይ ከእነርሱ ሰርድ ፐርሰን ፕሉራል ነበር። ሶስተኛ መደብ ብዙ ቁጥር ነበር። ከዛ ከሶስተኛ መደብ ብዙ ቁጥር ወደ ሚንኩም ተቀየረ። እነሱ እየተባለ ተወርቶ ከዛ ሚንኩም ከእናንተ ወደኛ መጣት የሚቀስረው ቁርአን። አያችሁ ለመን ተበዐከ ሚንሁም ከነሱ አንተ ለተከተለ ለአምለአነ ጀሀነምን እሞላለሁ። ቁርአን ምን አለ? ሚንኩም አጅማዒን። በአርዋህ ዓለም ሳለን ከእናንተ ውስጥ እሱን የሚከተል ካለ ጀሀነምን እሞላለሁ። አንድ ላይ አጅማዒን። ይወላችሁ በቀጥታ አላህ በቀጥታ ለሰው ዘር ባጠቃላይ ለአደማዊ ባጠቃላይ ጀሀነም ነው ማስገባችሁ እሱን ከተከተላችሁ ተብሎ እና ስለ ጀሀነም ድሮ ነው የምናውቀው እያልኩህ ነው። በዓለም አርዋህ እያለን
ኢብሊስን መከተል ጀሃነም ያስወርዳል። ጀሃነም ያስወርዳል። እና ቢኬርፉል ተጠንቀቁ። ለመን ይተባዐከ ነው የሚለው አንተን የተከተለ ነው የሚለው አይደል? መከተል ስታስቡ መንገድ ነው አይደል? ባይዘው መከተል ምንድን ነው? መንገድ ይኸውላችሁ፣ ሁለት መንገድ ብቻ ነው ያለው። አንደኛው ሲራጢላህ ነው የአላህ መንገድ፣ ላሁም ሙስተቂም። ኢብሊስ ራሱ እኮ ነው የመሰከረው አይደል? ለአቁደነ ለሁም ለነሱ ቁጭ ብዬ እጠብቃቸዋለሁ። የት? ሲራጠከል ሙስተቂም፣ የአንተ ቀጥተኛው መንገድ፣ የአንተ ቀጥተኛው መንገድ ሲራጠከል ሙስተቂም። ሲራጡል ሙስተቂም አለ የአላህ መንገድ፣ ከዛ የሸይጣን መንገድ አለ። ለመን ይተባዐከ አንተን የተከተለ በአንተ መንገድ የተመላለሰ ሰው ከአንተ ጋር አንድ ላይ አድርጌ ከሸይጣን ጋር አንድ ላይ አድርጌ ጀሃነም ነው ማውረዳቸው ነው። ከሁለት መንገድ ውጪ ሌላ መንገድ የለም። ሲራጢላህ የአላህ መንገድ ማለት ነው። በጣም ብዙ ትንታኔዎች አሉት፣ ግን ያው ጊዜው ስለሚገድበኝ እሱን እዚህ ያላነሳው። ለማንኛውም ሁላችንንም በአላህ መንገድ ላይ ጽኑ ያደርጋል። እሺ ኢብሊስ ከአላህ ጋር ተጣላ፣ ውጣ ተባለ፣ ወጣ። መዝኡመን መድሑራ የሆነው ኢብሊስ፣ የተዋረደው የሆነው ኢብሊስ ዛሬ እኛ እንድንዋረድ በሁሉ መልኩ እየሰራ ነው ብያቸዋለሁ። መድሑር እንድንሆን እኛ በራሳችን የተሳሳተ አስተሳሰብ አረን ተጨማደን እንድንኖር ይፈልጋል። እሱን እየሰራ ነው። እና አላህ አንተን የሚከተል ሁላችሁንም ጀሃነም አስገባችኋለሁ ብሎ አስጠንቅቆ አስፈራርቶናል። ኢብሊስ ተባረረ። እሺ አሁን ቀጥሎ ያለው ኮንቨርሴሽን 19ኛው አያ ሱረቱል አዕራፍ ሽፍት ያደርጋል። በያኑል ቁርአን ሽፍት ያደርግና አደምን ያናግራል። ወያ አደሙ 19ኛው አያ አደም እስኩን አንተ ወዘውጁከል ጀና አንተና ሚስትህ ጀነት ለጊዜያዊ ቆይታ አድርጉ። ለጊዜያዊ ቆይታ እስኩን። እሺ ፈኩላ ሚን ሐይሱ ሽእቱማ ከፈለጋችሁት ስፍራ ተመገቡ። ወላ ተቅረባ ሁለታችሁም እንዳትቀርቡ ሃዚህ ሸጀራ ይህችን ዛፍ ሁለታችሁም ይህችን ዛፍ እንዳትቀርቡ ፈተኩና ሚን አዛሊሚን ዛፊቷን ከቀረባችሁ ከከሳሪዎች ትሆናላችሁ። የሱረቱል አዕራፍ 19ኛው አያን ዲቴል ማብራሪያ ከፈለጋችሁ ዩቲዩብ ላይ ወደኋላ ተመልሳችሁ ማየት ትችላላችሁ። ሱረቱል በቀራን ሳብራራ በደንብ ስለ ጋብቻ በደንብ አውርቻለሁ። ጋብቻ ሰማያዊ እንደሆነ በሰማይ እንደጀመረ በጀነት እንደጀመረ ነግሬያችኋለሁ። እሱን ዝርዝር ነገሮችን እዛ ቦታ ላይ ስለምታገኙ ብዙ አልቆይበትም። ይሄንን አያ አንድ ሐሳብ ብቻ ተናግሬ ነው ማለፉ። ሱረቱ በቀራ ላይ በደንብ በሰፊው ስላብራራሁት ማለት ነው። ወያ አደሙ እስኩን አንተ ወዘውጁከል ጀና ፈኩላ ሚንሃ ሐይቱ ሽእቱማ። በቀራ ላይ ያላነሳሁትን ሐሳብ ዛሬ ላንሳላችሁ። ባልና ሚስት እናትና አባታችን ጀነት እንዲገቡ ተደረጉ። ጊዜያዊ ነው። ጊዜያዊ ቆይታ ስለነበር ክልከላ ነበር። ጊዜያዊ ቆይታ ስለነበረ ክልከላ ነበር። ምን አላቸው አላህ? ፈኩላ ሚን ሐይቱ ሽእቱማ ለሁለቱም ከፈለጋችሁ ስፍራ from wherever you like ከፈለጋችሁ ስፍራ ተመገቡ። just ወላ ተቀረበ هذه الشجرة ሁለታችሁም ይህችን ዛፍ ብቻ እንዳትቀርቡ። እስኩን የሚለው በጣም መሰረታዊ ነው። እስኩን ማለት ቴምፖራሪሊ ጊዜያዊ ቆይታ አንተና ሚስት ቆዩ ነው የተባሉት። እናትና አባታችን በጀነት የነበራቸው ቆይታ ጊዜያዊ ነው። ዘላለማዊ ነው የሚል ካለ ዘላለማዊማ ከሆነ በጀነት እንዲኖሩ የተፈለገው ዘላለማዊ ኑሮን የሚጻረር ህግ ሊቀመጥ አይገባም። ዘላለማዊ ኑሮን የሚጻረር ህግ መኖር የለበትም። ምክንያቱም ወላ ተቀረበ هذه الشجرة የሚለው ይህችን ዛፍ እንዳትቀርቡ የሚለው ክልከላ ጊዜያዊ ቆይታ መሆኑን ማሳያ ነው። ምክንያቱም ከነካችሁ ትወርዳላችሁ። እንደገና እስኩን ጊዜያዊ ቆይታ አድርግ ነው የተባለው። ዘላለማዊ በተሰጣቸው ጸጋ ውስጥ ክልከላ መኖር የለበትም። ያንን ዘላለማዊነት ቆይታውን የሚንድ የሆነ ክልከላ መኖር የለበትም። ምን ማለት መሰላችሁ? እኛ አላህ እንዲህ ቢለን ኖሮ ሃይፖቴቲካል ነው። እሺ እንዲህ ቢሆን ኖሮ ወደ ምድር ከመጣን በኋላ ኑሩ፣ ምድር ላይ ኑሩ፣ መኪና እንዳይገጫችሁ ትሞታላችሁና ቢለን፣ እኛ እኮ ሳንፈልግ እኮ አንድ ሰው መኪና ሊገጨው ይችላል።
እና ሊሞት ይችላል። የመኪና አደጋ ሁላችንንም አላህ ይጠብቀንና በመኪና አደጋ አማካኝነት የሆነ ሰው ሊሞት ይችላል። መቆጣጠር አይችልም። ያንን አደጋ መቆጣጠር በእጁ አይደለም። ታዲያ ዘላለማዊ ምድር ኑሩ ተብሎ ሞት የሚባል ግን ህግ ልታስቀምጥበት አይገባም። ምክንያቱም ሞት ዘላለም መኖር ምን ስለሚያደርግ ስለሚጻረር። ለዛ እኮ ነው በጀነት ሞት የለም። ተግባብተና ሞት የሚባል ነገር የለም። ጀሃነም ሞት የሚባል ነገር የለም። ላ የሞቱ ፊሃ ወላ ያህያ ነው የጀሃነም ህይወት። ሞት የሚባል ነገር የለም። ህይወት ነው እንዳትለው ህይወትም አይባልም። ስለዚህ አደምና ሔዋን ገነት የገቡት ዘላለማዊ ነው የሚል ሐሳብ የተሳሳተ ሐሳብ ነው። ምክንያቱም ዘላለማዊነታቸውን የሚጻረር ምን መኖር ስለሌለበት ህግ መኖር ስለሌለበት። አንድ እስኩን አንተ ወዘውጁከል ጀና ፈኩላ ሚንሃ ሐይቱ ሽእቱማ ወላ ተቀረባ ሀዚህ ሸጀራ። ይህችን ዛፍ እንዳትቀርቡት የተባሉት ሁለቱም ናቸው። ቁርአን እንደሚያስተምረን ቁርአን እንደሚነግረን እኔም በጽኑ እማምንበት ነገር የምነግራችሁ ነገር ሔዋን ወይም እናታችን አደምን አላሳሳተችው። ታውቃላችሁ በእንግሊዘኛ የሔዋን ስም በእንግሊዘኛ ኢቭ ነው። ኢቪኢ ኢቭ ሔዋን ማለት ነው። እና ኢቭል የሚለው እንግሊዘኛ ቃል ኢቪአይኤል ኢቭል ክፋት የሚለው ቃል ከኢቭ ነው የመጣው። ማለትም ሴቲቷ ተሳስታ ወንዱን አሳሳተችው፣ ሴት አሳሳች ናት የሚል ምልከታ ብዙ ማህበረሰብ ውስጥ ነው ያለው፣ ብዙ ካልቸር ውስጥ ነው ያለው። ቁርአን ሴት ልጅ ከዚህ ፍጹም ነው ያጸዳት። ይሄ የተሳሳተን ሐሳብ ነው ያፈረሰው። ክልከላው ለሁለቱም ነው። ወላ ተቀረባ هذه الشجرة ነው የሚለው። ክልከላው ለሁለቱም ነው። ሲያጠፉ ሁለቱንም ነው ቁርአን ይወቀሰው። በል እንደውም ሱረቱ ጣሃ ላይ ስፔሲፊካሊ ሲወቅስ የምናገኘው አደምን ነው። ስፔሲፊካሊ ሁለቱም አጥፍተዋል። ሱረቱል አዕራፍ ላይ ሁለቱንም ይወቅሳቸዋል። ማለት ወቀሳ ስላችሁ አትቅረቡ ያልኳችሁን ዛፍ ለምን ቀረባችሁ? ይሄን ነው የሚላችሁ። ሱረቱ ጣሃ ላይ ስትሄዱ ስፔሲፊካሊ አደምን ነው እንደሚያነሳው። ፈአሳ አደም ረበሁ ፈገዋ ይላል። አደም ጌታውን አመፀ ሳተም ይላል። እንዴ እናታችን ሔዋን እናታችን በአደማዊነት ስር ነው የምትካተተው። ይወቀስ ከተባለ ግን የሚወቀሰው ወንዱ ነው አለ አላህ። አይገርማችሁም? ለምን አትሉኝም? ምክንያቱም የቤቱ ራስ እሱ ነው። የቤት ራስ ወንድ ነው። ያ ማለት ሁለቱም አጥፍተዋል። ሪስፖንሲቢሊቲ የቤቱ ሪስፖንሲቢሊቲ ይጠየቅ ከተባለ ኃላፊነት ያለበት መጀመሪያ የቤቱ ራስ ባል ነው። ከዛ ሚስት ተጠያቂ ናት። ሁለቱም ተጠያቂ ናቸው። ነጥለን ደግሞ እንጠይቅ ካልን ተጨማሪ ኃላፊነት ያለበት ወንድ ነው። ስለዚህ እኛ ቤታችን ውስጥ አያድርገውና ልጆች ቢበላሹ አላግባብ የሆነ ነገር ልጆች ሲያደርጉ ብናይ የቤቱ ራስ ወንድ እንደመሆኑ መጠን መጀመሪያ የሚጠየቀው ባል ነው። አንዳንድ ጊዜ እኛ አይታችሁ ከሆነ ሚስቶቻችን ነው የምንወቅሰው። በቃ ልጆቹን በስርዓት አታሳድጊም፣ ልጆቹን ዞር ብለሽ አታያቸውም፣ እኔ ቀን እየደከምኩ እየሰራው ነው እየመጣ ያለሁት። እውነት ነው የአኽል ከሪም በጣም ውጭ ያለው ድካም እንረዳለን። አላህ ያበርታ፣ አላህ ያግዝ። ነገር ግን ቤቱን የማየት የማስተዋል ለሚስትም አቅጣጫ የመጠቆም የእሷንም ምክር የማድመጥ በጋራ ባልና ሚስቶች በጋራ ስለ ልጆቻችሁ የመወያየት ሚስት ስለ ልጆቹ የቀን ውሎ የማስረዳት ትምህርት ቤት ስላለው ሁኔታ የማውራት በጋራ ኃላፊነት አለባችሁ። ከምንም በላይ ቤት ውስጥ ለሚፈጠሩ ነገር የቤቱ ራስ ተጠያቂ ነው። የቤት ራሱ ወንድ ማዕረግ እንደተሰጠው ሁሉ ቁርአን የሚያስተምረን ማዕረግ በተሰጠ ቁጥር ትልቅ ኃላፊነት አለበት። አደም ትልቅ ማዕረግ ነው የተሰጠው፣ ትልቅ ኃላፊነት ደግሞ ተሰጥቶታል። ስለዚህ ሴት ኃጢአት ሁሉ ከሴት ይገኛል፣ ሴት አሳሳች ናት የሚል ናሬሽን እንደ ቁርአን አስተሳሰብ የተሳሳተ ናሬሽን ነው። ሁለቱም ክልከላ ተሰጥቷቸዋል፣ ሁለቱም ጥሰዋል። በጣም የሚገርመኝ ነገር ባልና ሚስት ናቸው አይደለም? አንደኛው ሸይጣን ወደፊት እናየዋለን። ሸይጣን ሲወሰውሳቸው አደምን ብቻ ሄዶ አልወሰውሰውም። ባይዘው
ወይም እናታችንን ብቻ ሄዶ አልወሰወሳትም፣ ሁለቱንም ነው። ፈወስወሰ ኢለይሂም ሁለቱንም ነው ያለማቋረጥ የወሰወሳቸው። ለምን መሰላቸው? አደምን ብቻ ቢወሰውሰውና አደም ሐሳቡን ሲያቀርብ እናታችን ልትቃወም ነው። ኖ ረሳው እንዴ? ምኑን? ወላ ተቅረባ ሃዚሂ ሸጀራ የሚለው አያ ፈተኩነ ሚነ ዛሊሚን። ሁለቱንም ስለወሰወሳቸው ባልና ሚስት እርስ በርስ ሊመካከሩ ይገባል። የአላህን አያ ሊተዋወሱ ይገባል። እና የሚገርማችሁ እናትና አባታችን እርስ በርስ ወላ ተቅረባ ሃዚሂ ሸጀራ ፈተኩነ ሚነ ዛሊሚን የሚለው የተሰጣቸውን አያ አልተዋወሱትም፣ ረስተውታል። እና የዛን ሸይጣን አገኛቸው፣ እድሉን ተጠቅሙ። ስለዚህ ሁለቱም ያጠፉት የሚለውን በደንብ ልናሰምርበት ይገባል። ሶስተኛና የመጨረሻ በዚህ ላይ ማነሳው ሐሳብ እናትና አባታችን አትንኩ የተባሉትን ዛፍ ነኩ። ስለዚህ እነሱ ወንጀል ስለሰሩ በእነሱ አማካኝነት እኛ የወረስነው ወንጀል አለ፣ እኛ የወረስነው ኃጢአት አለ የሚል ሐሳብ ቁርአን የማይቀበለው ሐሳብ ነው። ይህ ነው ቁርአን ሐሳቦችን ይዋጋል። ሐሳቦችን ሲዋጋ ማስረጃ አቅርቦ ሐሳቦችን ይዋጋል። የመቀበልና ያለመቀበል የኛ ድርሻ ነው። ቁርአን የሰው ልጅ አእምሮ የተሰጠው ፍጡር ነው። አእምሯችን ሊገባን በሚችል መልኩ ነው የሚያናገረን። እና የሰው ልጅ ማንኛውም የሰው ልጅ በንጹህ አእምሮ ካሰበው አባቱ በሰራ ወንጀል ልጁ አይጠየቅም። በቃ አለቀ። ወላጆቻችን አጥፍተዋል። ከነሱ ጥፋት እኛ ብዙ ነገር እንማራለን። የነሱ ግን ጥፋት በእኛ ደም ውስጥ ግን አልፎ ግን አልመጣም። ስለዚህ የወረስነው ኃጢአት የለም። እንደውም የወረስነው እኛ ምንድን ነው የወረስነው? ከኃጢአት እንዴት ትመለሳለህ? በንስሐ መታጠብ እንዴት ነው? ከአላህ ጋር በንስሐ መታረቅ እንዴት ነው? እና ከእናንተና ከአባታችን የወረስነው እኛ ዝቅ ማለትን ነው፣ መተናነስን ነው፣ በንስሐ መታጠብን ነው፣ በንስሐ መመለስን ነው እኛ የወረስነው። ተውባ ፈታበ ዐለይህ ኢነሁ ሁወ ተዋቡ ረሂም። እኛ ከወላጆቻችን የወረስነው ይህንን የመሰለ ወርቃማ የሆነ ከአላህ ጋር የምንታረቅበት ዱዓ ነው። ምን ረበና ጌታችን ሆይ ዘለምና አንፉሰና ነፍሳችንን በድለናል፣ ወኢን ለም ተግፊር ለና ወንጀላችንን ባትሸፍን፣ ወተርሐምና አንተ ባታዝንልን፣ ለነኩነነ ሚነል ኻሲሪን ከከሰሩት እንሆናለን። ወንጀል መስራት ያከስራል። ከክስረት የምንድነው ደግሞ አንተ ወንጀላችንን ስታብስልን፣ እንዲሁም ደግሞ ይቅር ስትለን ስትሸፍንልን። ይህንን ሱረቱል አዕራፍ ምዕራፍ 7 ቁጥር 23 ላይ ያለውን ዱዓ ነው የወረስነው እንጂ የወረስነው ምንም አይነት ኃጢአት የለም። ቁርአን በግልጽ ይህንን ሐሳብ የሚያቀርበው። መልካም ወያ አደሙ እስኩን አንተ ወዘውጁከል ጀነ ፈኩላ ሚንሃ ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን። ተመልከቱ፣ ሁለታችሁም እንዳትቀርቡ፣ ከቀረባችሁ እናንተ ነፍሳችሁን ከበደላችሁ ትሆናላችሁ ነው ያለው። ማንኛውም ወንጀል የሚሰራ ሰው ራሱን ነው የሚበድለው፣ ወደ ሌላ ሰው አይሻገርም። በነገራችን ላይ ኃጢአት ውርስ ሆኖ አይተላለፍም፣ ራሱን ነው የሚበድለው። 20ኛው አያ ፈወስወሰ ለሁመ ሸይጣን። ተመልከቱ 20ኛው አያ ሸይጣን ወሰወሳቸው። እንግዲህ አሁን ጀነት ገብተዋል አይደለ? እናትና አባታችን መጀመሪያ በግርድፉን ተርጉሙ። ፈወስወሰ ለሁሙ ሸይጣን፣ ሸይጣን ወሰወሳቸው። ሊዩብድየ ለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ፣ የተሸፈነው የነበረውን ሐፍረተ ገላቸውን ሊገልጠው። ወቃለ ሸይጣን እንዲህ አላቸው፣ ማነሃኩማ ያላቸው በውስወሳ ነው። እሺ በውስወሳ እንዲህ አላቸው፣ ማነሃኩማ ረቡኩማ ዐን ሃዚሂ ሸጀራ። አይ ሸይጣን ጌታችሁ እኮ አልከለከላችሁም ማለት አይገርምም? ጌታችሁ ብሎ ነው የሚጠቀመው። ባይዘው ኢብሊስ ኹጥባ ያደርጋል። ሸይጣን ኃይለኛ ከባድ ኹጥባ ማድረግ ይችላል። ተመልከት ኹጥባውን። ወቃለ ማነሃኩማ ረቡኩማ ዐን ሃዚሂ ሸጀራ፣ ጌታችሁ እኮ እናንተ ጌታ ረቡኩማ ከዚህ ዛፍ እኮ አልከለከላችሁም፣ ኢላ አንተኩና መለከይን፣ መልአክ እንደምትሆኑ ስለሚያውቅ እኮ ነው። መልአክ ስለሚያደርግ ነው ዛፉ። አው ተኩና ሚነል ኻሊዲን፣ ወይም ደግሞ ዘላለማዊ በገነት የመቆየትን ተመልከት። ሸይጣን ኢብሊስ እንኳን ያውቃል ዘላለም እንደማይቆዩ፣ ጊዜያዊ እንደሆነ ያውቃል። አው ተኩነ ሚነል ኻሊዲን፣ ዘላለማዊ በገነት እንድትሆኑ ዘላለማዊነትን የሚያጎናጽፍ ስለሆነ ነው እንዳትበሉት ያላችሁ። ኢንሻአላህ አንድ ባንድ ቃላቶቹን ነጥለን እናያለን። በጣም ወሳኝ አያ ነው። በጣም 20ኛው የሱረቱል አዕራፍ ወሳኝ። አንደኛ ፈወስወሰ ለሁመ ሸይጣን የሚለው ተመልከቱ። ወያ አደሙ
19ኛዋ አደም እስኩን አንተ ወዘውጁከ الجنة فكلا منها من حيث شئتما ولا تقربا هذه الشجرة فتكونا من الظالمين አይደል ከዛ فوسوس لهما الشيطان ይላል فتفرعية عما سبق በቃ ወላጆቻችን ጀነት ገቡ ከዛ ምን ሆነ መሰለ ሸይጣን ስራውን መስራት ጀመረ فوسوس لهما الشيطان ተመልከቱ فوسوس لهما ኢብሊስ ይላል ኢብሊስ ወሰወሳቸው ይላል አይደል ቁርአን ውስጥ በየትኛውም አጋጣሚ ወሰወሰ ካለ በየትኛውም አጋጣሚ አጠመመ ካለ የሚጠቀመው ሸይጣን ነው ሸይጣን የባህሪ ስም እንጂ እንትን አይደለም የተጸውኦ ስም አይደለም የተጸውኦ ስም ሳይሆን የባህሪ ስም ነው የተጸውኦ ስም ማለት ነው ፕሮፐር ነው ለምሳሌ አሁን የኔ ስም ኻሊድ ነው በቃ ፕሮፐር ነው ሸይጣን የባህሪ ስም ነው ለዛ ነው ቁርአን ውስጥ ሰው ሆኖ ሸይጣን የሚባሉ የሉ አይደለ ሱረቱ በቀራ ላይ ለምሳሌ ስለ አይሁዶች ሙናፊቆች ሲያወራ ሙናፊቆቹ ወደ አይሁዶቹ ሄዱ ሲለን ወደ ሸያጢኖቻቸው በተመለሱ ጊዜ በሄዱ ጊዜ ሰው ሆነው ሸያጢን የተባሉ الذي يوسوس في صدور الناس من الجنة والناس ሰው ሆኖም የወሰውስ ሸይጣን አለ የሸይጣን ባህሪ ሸይጣንነት ባህሪ ነው ጅን የሚለው የወል ስማቸው ልክኛ ሰው የሚል ስም እንዳለን በሸር ኢንሳን የሚል የወል ስም እንዳለን ሰው የሚል የወል ስም እንዳለን ሁሉ ኮመን ናውን እንዳለን የማይታዩት እነዚህ ፍጥረታቶች የኢብሊስ ዝርያዎች ጅን ይባላሉ ጅን ማለት ከአይን የራቀ ከአይን የተሰወረ ማለት ነው እኛ ስለማናያቸው እነሱ ግን ያዩናል እዚህ ሱረቱል አዕራፍ ላይ ወደፊት ስንመጣ ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ይላል ኢብሊስና የኢብሊስ ዝርያዎች እናንተን ያዩአችኋል እናንተ እነሱ ማየት ከማትችሉበት ስፍራ ሆነው ይላል ኤኒዌይስ ግን ጅን የወል ስማቸው ነው የባህሪ ስም ደግሞ ምንድነው ሸይጣን ነው ስለዚህ ምን ጊዜም ማጥመም ሸይጣንን ነው የሚጠቀመው ሸይጣን የሚለው የባህሪ ስም ነው የሚጠቀመው በቃ ሸይጣንነት ማጥመም ሸይጣንነት ለክፉ መወስወስ ኢብሊስ ግን የወል ስሙ ነው ለማንኛውም فوسوس لهما الشيطان ሸይጣን ወሰወሳቸው ይላል ሁለቱንም ነው ነጣጥሎ አይደለም ሁለቱንም ወስወሳ the power of ወስወሳ የወስወሳ ኃይል ጉልበት ሸይጣን ፈወስወሰ የሚለው ስለ whispering በእንግሊዘኛው whispering ወስወሳ ቃሉ ደስ አይልም በነገራችን ላይ ቃሉ እኮ በጣም ደስ የሚለው ቃሉ ደስ ይላል ወስወሳ ምንድነው whispering ነው በእንግሊዘኛው መወስወስ አማርኛውን ተመልከት መወስወስ እና ወሰወሳት መወስወስ whispering በእንግሊዘኛው የሆነ ከሰዎች ሁሉ ደብቀ ለሆነ ሰው በጆሮ መተናገረው ነው እኔ በጣም ነው የምወደሽ በጣም ላንተ ያለኝ ቦታ አየ ደስ ነው የሚለው ወስወሳ فوسوس لهم الشيطان مخفي የተደበቀ ነው ሌላው ሰው አይሰማው ባይዘው አንተ በጆሮ ለሌላ ሰው የምትነግረው ነገር አሁን ልጆችን ያቤት ሲያሰለችው በጆሮዬ በቃ የማይነግሩኝ ነገር የለም በቃ በጆሮዬ ምን ነገር አለኝ ብላ ጠርታኝ ምን ልትነግረኝ ነው ሰው አባዬ እንኳን መጣ ስለመጣ ደስ ብሎኛል እና ላልመጣ ነው እንዴ ምንድነው የምታወሪው what are you talking about ግን ደስ ይላል ባይዘው ለከረ ወንድሟ ተኝቷል የተኛው የት ነው መኝታ ክፍል እኛ ያለነው የት ነው ገና ውጪ በር ላይ ያለን እና ለምንድነው በጆሮዬ የምትነግሪኝ ኤኒዌይስ ግን ወስወሳ ደስ የሚል ነገር ነው ለማለት ፈልጌ ነው ምን ለማለት ፈልጌ ነው ወስወሳ ደስ የሚል ነገር ነው ሌላው ሰው እንዳያቀብ ደብቆ ሸይጣን ሁላችንንም ደብቆ ነው የሚወሰውሰን እና ስትሰማው የሆነ በቃ ኤርፎን የሆነ ነገር አድርገህ ስትተኛ የለም እንደዛ ነው የወስወሳት ክፋቱ ደስ በሚል መልኩ ነው የሚመጣው እና فوسوس over and over ነው ያለማቋረጥ ሸይጣን ይወለ ወስወሳ ስታደርግ ሲመጣብህ የሆነ ክፉ ሐሳብና አዑዙ ቢላሂ ሚነሽ ሸይጣን ረጂም ስትይ ኢና ሊላሂ አለ እንደዚህ ምናምን ብሎ ሸይጣን ሄዶ ከመቼም አልመጣም አንተ ምን ነው እሱ አዑዙ ቢላሂ ሚነሽ ሸይጣን ረጂም ይላል ኧረ እባክህ ተው እንዳትደርስ እሱ ከማን
አይባባልም ሸይጣን። ይኸውልህ አዑዙ ቢላሂ ሚነ ሸይጣን ረጂም እንደ ሚሳኤል ነው። ስትተኩሰው ወደ ኋላ ይመለሳል፣ እንደገና ይመጣል። ወስወሰ ኦቨር ኤንድ ኦቨር ደግሞ ደጋግሞ ላ የተወቀፍ መቼም አያቆምም፣ ደግሞ ደጋግሞ ቀስ እያላመደ ወስወሳ ምንድን ነው መሰለህ? ወስወሳ የሸይጣን ሐሳብን በጊዜ ሂደት የአንተ ሐሳብ አድርገህ እንድትቀበለው ማድረግ ነው። የእኔ ሐሳብ አድርገህ እንድትቀበለው ነው። በቃ ወስወሳ ማለት ይሄ ነው። እና የወስወሳን ፓወሩን ነግራችሁ ለዛሬ ያበቃለሁ። የወስወሳ ፓወሩ ጉልበቱ። ወስወሳ እውነት ነው። ወስወሳ ፓወርፉል ነው። ማንም ሁን ማንም፣ አንቺ ማንም ሁኚ ማንም፣ ዓሊም ጀሊል ቢሆን፣ በጣም ኢማን ያለህ ሰው ብትሆን፣ በዓለማዊ ትምህርት ዲግሪ በዲግሪ ብትሆን፣ የፈለግከው የተከበረ ሙያ የሚባል ቢኖር፣ ፖለቲከኛ ብትሆን፣ ስልጣን ቢኖር፣ ደሃ ብትሆን፣ በየትኛውም እድሜ በየትኛውም ቦታ ብትኖር ወስወሳ እውነት ነው። ሸይጣን ግድ የለውም፣ አያገባውም። የእሱን ሐሳብ እኛ በልባችን ይዘን በተግባር እስክናንጸባረቅ ድረስ ይታገላል። እና የሸይጣን በቃ ከባድ ውስወሳው አደገኛ መሆኑ ማወቅ መፈልጉ ከሆነ የቁርአን መዝጊያ እኛን አላህ ከወስወሳን ያስጠነቀቀን። እንደው ቢላ አለይኩም በቃ ወላሂ በሚቀጥለው ክፍል እስከምንመጣ ድረስ ስለዚህ ሱራ አስቡ። ሱረቱ ናስ ይላል አይደል? የሰዎች ምዕራፍ ነው የሚለው የሰዎች ምዕራፍ። አላህ የሰው ልጆች ሁሉ እንዲጠበቁ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ የሰው ዘር በአጠቃላይ አደማዊ በአጠቃላይ እንዲጠነቀቀው በቃሉ መዝጊያ ላይ መዝጊያው ያደረገው ከወስወሳ ተጠበቁ ነው። ተመልከት፣ ቁል አዑዙ ቢረቢ ናስ በሰዎች ጌታ እጠበቃለሁ፣ መሊክ ናስ በሰዎች ንጉስ በሆነው፣ ኢላሂ ናስ የሰዎች ሁሉ አምላክ በሆነው አላህ እጠበቃለሁ በል። አያችሁ በቃ አላህ እኮ እኛን በመፍጠሩ ይኮራል አላልኩም? ረቢ ናስ አለ የሰዎች ጌታ፣ መሊክ ናስ የሰዎች ንጉስ፣ ኢላሂ ናስ በሆነው ተጠበቁ። ከምንድን ነው የምንጠበቀው? ሚን ሸሪል ወስዋሲል ኸናስ ብቅ እልም ከሚል ወጥዋጭ። የት ነው የሚወዘውሰው? አለዚ ዩወስዊሱ ፊዕል ሙዳሪ ይባላል። ያለማቋረጥ ላ የተወቀፍ በፍጹም አያቆምም። ጋፕ ቢሰጥ ነው እንጂ አያቆምም። አለዚ ዩወስዊሱ ፊ ሱዱር ናስ የሰዎች ደረት ዙሪያ የሚወሰውሰው ሚነል ጂነቲ ወናስ ከጂንም ከሰውም ሰውም ይወሰውሳል እኮ በሚያሳይ በሚናገረው ንግግር። በቃ አላህ በቃሉ መዝጊያ ላይ ተጠበቁ ያለን ከወስወሳ ነው። ምን ያህል ግን እኛ ስለ ወስወሳ መጠንቀቅ ከወስወሳ ስለመጠንቀቅ ምን ያህል አስበንበት ነው? ሰላታችንን ብቻ መግሪብ እያሳጠርን በዚህ እየሰገድን ነው። አስቡበት። አላህ ሁላችንንም ከሸይጣን ጉትጎታ ይጠብቀን። በሚቀጥለው ክፍለ ጊዜ ስንመጣ እናትና አባታችን ላይ በመወስወስ ሸይጣን ምን ነበር የፈለገው? ግቡ ምን ነበር? ዓላማው ምን ነበር? ዓላማው በቃ ስመጣ በሚቀጥለው ክፍለ ጊዜ ነግራችኋለሁኝ። ከሸይጣን ወስወሳ አላህ ሁላችንን ይጠብቀን። ባረከላሁ ሊ ወለኩም ወሰላም።